ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የፓርላማ አባላት የተቃወሙት የተሽከርካሪ መውረስ ውሳኔን የያዘው የጉምሩክ አዋጅ ጸደቀ። በይፋዊ የህዝብ ውይይት መድረክ አከራካሪ የነበረውና በዛሬው ዕለት የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተቃውሞው የገጠመው የተሻሻለው የጉምሩክ አዋጅ በአብላጫ ድምጽ ጸድቋል። ዛሬ ሰኔ 2 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው 24ኛ መደበኛ ስብሰባው የጉምሩክ አዋጅን ለማሻሻል የቀረበውን ረቂቅ አዋጅ በሁለት ተቃውሞና በአብላጫ የድጋፍ ድምጽ ያጸደቀ ሲሆን በዛሬው ስብሰባ በኮንትሮባንድ ንግድ የተያዙ ተሽከርካሪዎች እንዲወረሱ የሚፈቅደው ድንጋጌ ጥያቄ አስነስቷል። የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ቁጥር 1425/2018 ሆኖ ነው የጸደቀው። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በቀረበው ሪፖርትና የውሳኔ ሀሳብ መሰረት ረቂቅ አዋጁ የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና አለው ተብሏል። በተጨማሪም የማኑፋክቸሪንግ ኢንዱስትሪ ልማትን የሚደግፍ ኢንቨስትመንትን የሚያበረታታ በዘርፉ ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሁም በጉምሩክ አሰራር ውስጥ ፍትሐዊነት እንዲረጋገጥ ምቹ ሁኔታ የሚፈጥር ስለመሆኑ ተገልጿል። የምክር ቤቱ አባላት ግን በረቂቅ አዋጁ በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ቢኖርም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባ አሳስበዋል። ይሁን እንጂ የአሽከርካሪ ባለቤት ተሽከርካሪውን ሌላ አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለሕግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርሰው ጉዳት ወይንም ሕገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበት ምላሽ ተሰጥቷል። ከዚህ ቀደም በህዝብ ውይይት መድረክ ላይ የተሳተፉ የዘርፉ ባለንብረቶች የድንጋጌ በስራቸው ላይ ተጽዕኖ እንደሚያሳድር የተሽከርካሪው ባለቤትና አሽከርካሪው የተለያዩ ሰዎች በመሆናቸው ባለንብረቱ በወንጀሉ ሳይሳተፍ ንብረቱን እንዲያጣ የሚያደርግ መሆኑን በዘርፉ የተሰማሩ ባለሀብቶች ንብረታቸውን እየሸጡ ከዘርፉ እንዲወጡ የሚያደርግ መሆኑንና ሌሎችንም አስተያየቶች ሰጥተው ነበር። የፌዴራል ፖሊስ በበኩሉ ከኮንትሮባንድ ጉዳት አንጻር የህጉን አስፈላጊነት የገለጸ ሲሆን ማህበራት ንብረቶቻቸውን መቆጣጠር ማለት ስምሪታቸውንም ጭምር መቆጣጠር መሆኑን መረዳት እንደሚኖርባቸው፣ ተሽከርካሪዎቻቸው የት አካባቢዎች ላይ እንደሚንቀሳቀሱ በራሳቸው መንገድ ብቻ ሳይሆን ከሌሎች ተቋማት ጋር በመተባበር መቆጣጠር እንደሚኖርባቸው አስታውቆ ነበር። ሀገራዊ ምክክሩ በመጪው ሐምሌ ወር የመጀመሪያ ሳምንት ውስጥ መካሄድ እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክሩ ጠቅላላ ጉባኤ በሐምሌ ወር በመጀመሪያው ሳምንት እንደሚጀምርና ጉባኤውን በአዲስ አበባ እንደሚካሄድ ኮሚሽኑ ለሪፖርተር ገልጿል። እስካሁን ባለው ሂደት በሀገራዊ ምክክር ውይይት እንዲካሄድባቸው ከቀረቡ አጀንዳዎች መካከል ዋነኞቹ የሚባሉት የህገ መንግስት ማሻሻያን የተመለከቱ፣ የክልሎች የእርስ በርስ ግንኙነትና ሰብአዊ መብቶችን የተመለከቱ መሆናቸውን ኮሚሽኑ አክሎ ገልጿል። የኢትዮጵያ ሀገራዊ የምክክር ኮሚሽን ባለፉት ዓመታት ሲያካሄድ የነበረው አጀንዳ የመሰብሰብ ሂደት በማጠናቀቅ ሀገራዊ ጉባኤ ለማካሄድ መዘጋጀቱን የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለሪፖርተር ተናግረዋል። ከ7ኛው ጠቅላላ ምርጫ መጠናቀቅ በኋላ የምክክሩን ሀገራዊ ጉባኤ ለማካሄድ በተያዘው እቅድ መሰረት ዝግጅቶች እየተደረጉ መሆኑን የገለጹት የኮሚሽኑ ቃል አቀባይ አቶ ጥበቡ በሐምሌ ወር መጀመሪያ ይካሄዳል ተብሎ በሚጠበቀው ሀገራዊ ጉባኤ ከ4000 በላይ ተወካዮች እንደሚሳተፉ ጠቁመዋል። የምክክር ጉባኤውን ለመጀመር ኮሚሽኑ ማቀዱን በተደጋጋሚ ገልጾ ነበርና አሁንም በዛው እቅድ መሰረት ነው ስራዎችን እያከናወነ ያለው። አሁን ባለው ሁኔታ ቀሪ ስራዎች ምንድናቸው? የምክክር ጉባኤውን ከመጀመሩ በፊት መጠናቀቅ ያለባቸው ስራዎች ናቸው። በተለይ ደግሞ ከዚህ ከሎጂስቲክ አቅርቦት ጋር በተያያዘ መደረግ ያለባቸው ቅድመ ዝግጅቶች ያስፈልጉና እነሱን ስራዎች በማጠናቀቅ የምክክር ጉባኤውን መቼ መጀመር ይቻላል የሚለው ሲታይ ነበረ እና እንዳልከው የመጀመሪያው ፕላን የነበረው ከምርጫው መጠናቀቅ በኋላ ነበረ። አሁንም በዛው እቅድ መሰረት ነው ስራዎች እየተሰሩ ያሉት እና አሁን የቀሩ ስራዎች ታይተው እና ደግሞ የምክክር ጉባኤው መጀመሩ በወቅቱ መካሄዱ የራሱ ፋይዳ እንዳለው ግምት ውስጥ ገብቶ እንደገና ደግሞ በመድረኩ የሚሳተፉ ወደ 4000 የሚጠጉ ተወካዮች ናቸው እና የሚገኙት እነሱም ሊመጡ የሚችሉበትን ወደዚህ ወደ ጉባኤው ወደ አዲስ አበባ ሊመጡ የሚችሉበትን ሁኔታ ግምት ውስጥ በማስገባት አሁን ባለው ሁኔታ እንግዲህ ሐምሌ የመጀመሪያው ሳምንት ላይ ለመጀመር
ላይ እየተሰራ ነው የሚገኘው። ቃል አቀባዩ ከተለያዩ የማህበረሰብ ተወካዮች ለኮሚሽኑ የሚደርሱ የምክክር አጀንዳዎች አሁንም ለኮሚሽኑ እየቀረቡ መሆኑን ጠቁመው በዋናነት ግን የህገ መንግስት ጉዳዮች፣ የክልሎች ግንኙነት፣ የሰብአዊ መብት ጉዳዮችና መሰል ሀገራዊ አጀንዳዎች በስፋት እንደቀረቡ አንስተዋል። የተነሱ ጉዳዮችን በተመለከተ ያው በጣም በርካታ ጉዳዮች ተነስተዋል። ነገር ግን እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ስለሆነ ምክክር የሚደረገው እጅግ መሰረታዊና ሀገራዊ የሆኑ ጉዳዮች በእነዚህ መድረኮች ተነስተዋል። አሁን በዝርዝር አጀንዳውን ወደፊት ይፋ ሲደረግ የሚገለጸው ነው። ግን በዋናነት አሁን በስራ ላይ ህገ መንግስት ጋር በተያያዘ ከክልሎች ያላቸው ግንኙነቶች ጋር በተያያዘ ከሰላም ጋር በተያያዘ ከሰብአዊ መብቶች ጋር በተያያዘ እነዚህና መሰል ጉዳዮችን የተነሱ ናቸውና የሚያመዝነው በአብዛኛው አሁን በስራ ላይ ያለው ህገ መንግስት ጋር የተያዙ በርከት ያሉ ጉዳዮች ተነስተዋል። በሌላ በኩል ኮሚሽኑ በትግራይ ክልል በቻለው መጠን አጀንዳ የመቀበል ስራ መስራቱን የጠቆሙት አቶ ጥበቡ ሂደቱ ግን ምሉእ ነው ማለት እንዳልሆነ ተናግረዋል። በተለይም በክልሉ በሚገኙ የተለያዩ ወረዳዎች ያሉ የማህበረሰብ ተወካዮች ፖለቲካዊ በሆኑ ምክንያቶች ለኮሚሽኑ አጀንዳዎቻቸውን ማቅረብ የሚችሉበት እድል እንዳልተፈጠረ ጠቁመዋል። ቢሆንም ግን ኮሚሽኑ በተቻለው መጠን የትግራይ ክልል ተወካዮችን በአዲስ አበባ በማነጋገር አጀንዳዎቻቸውን ለመቀበል መሰራቱን ገልጸዋል። ከፖለቲካ ፓርቲዎችና ልሂቃን የተለያዩ አመለካከቶችና አስተያየቶች የሚሰነዘሩበት ኮሚሽኑ ላለፉት ከ3 የዘለጉ ዓመታት የአጀንዳ ማሰባሰብ ሂደት ላይ እንደቆየ ሲገልጽ እንደነበር ይታወቃል። በትግራይ ክልል ስልጣኑን በኃይል የያዘው ህወሓት የክልሉን ወጣቶች ወደ ሱዳን የእርስ በርስ ጦርነት እየላከ ነው ሲሉ ፓርቲዎች ወነጀሉ። ባይቶና ፓርቲ ዛሬ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ የትግራይ ወጣቶች በግዳጅ እየተመለመሉና ድንበር እየተሻገሩ ወደ ሱዳን የእርስ በርስ ጦርነት እየተማገዱ መሆናቸውን የሚያረጋግጥ ተጨባጭ መረጃ እንደደረሰው አስታውቋል። ይህ ጦርነት የትግራይን ህዝብ የማይመለከት በመሆኑ ወጣቶቹ ምንም አይነት የፖለቲካ ጥቅም ህጋዊ ምክንያትና የሞራል ግዴታ በሌለባቸው ሁኔታ የውጭ ሀገር ግጭት ህይወታቸውን ሊከፍሉ አይገባም ብሏል። ህወሓት ወጣቶችን ክብርና መብት እንዳላቸው ዜጎች ሳይሆን ለፖለቲካ፣ ለወታደራዊ ወይንም ለገንዘብ ጥቅም ሲባል የሚነገዱና መስዋዕት የሚደረጉ ተዋጊዎች አድርጎ እየተጠቀመባቸው ይገኛል በማለት ከሷል። ድርጊቱ በአስቸኳይ የማይቆም ከሆነ በትግራይ ህዝብ ላይ የተፈጸመ ከባድ ክህደት መሆኑን የጠቀሰው መግለጫው ቀድሞውኑ ጦርነት፣ መፈናቀል፣ ረሃብና የፖለቲካ መገለል ያጋጠማቸው የትግራይ ወጣቶች ድጋሚ ወደ አደገኛ የውጭ ሀገር የጦር ሜዳ እንዲማገዱ መደረጉ በፍጹም ተቀባይነት የለውም ብሏል። ማንኛውም የፖለቲካ ቡድን፣ የታጠቀ ኃይል ወይንም የአመራር ስብስብ የትግራይን ወጣት የመመልመል፣ የመሸጥ ወይንም መስዋዕት የማድረግ መብት የለውም ያለው ባይቶና ፓርቲ የወጣቶች ህይወት የመደራደሪያ መሳሪያ እንዳልሆነና እነሱን መጠበቅ ብሔራዊ ኃላፊነት እንደሆነም አሳስቧል። ባይቶና በመግለጫው ሁሉም አስገዳጅ ምልመላዎችና ወደ ሱዳን የሚደረጉ የተደራጁ የሰዎች ዝውውሮች በአስቸኳይ እንዲቆሙ የጠየቀ ሲሆን በዚህ የሰዎች ዝውውር መረብ ውስጥ እጃቸው ያለበት ግለሰቦችና የፖለቲካ ተዋናዮች በሙሉ በህግ እንዲጠየቁ ጠይቋል። የትግራይ ተወላጆች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበራት ይህንን ተግባር በጋራ ሆነው ውድቅ እንዲያደርጉም ጥሪ አቅርቧል። ፓርቲው ለሱዳን ህዝብ ባስተላለፈው መልእክት የትግራይ ህዝብ ለሱዳን ምንም አይነት የጠላትነት ስሜት እንደሌለውና በሱዳን ሰላምና መረጋጋት እንዲሰፍን ከጎናቸው እንደሚቆም ገልጿል። በግዳጅና በማስገደድ ወደ ሱዳን የገቡ ወጣቶች የትግራይን ህዝብ የጋራ ፍላጎት ወይንም የጋራ ውሳኔ እንደማይወክሉም ገልጿል። የትንሣኤ ሰብዓ እንደርታ ፓርቲ ሊቀመንበር ከበደ አሰፋም ፓርቲያቸው ቀደም ሲል የቀረበውን ክስ እንደሚጋራ ጠቁመው ጉዳዩ አፋጣኝ እልባት እንደሚሻ ተናግረዋል። ትግራይ ውስጥ ያለ ታጣቂ ዲዲአር እንዲሰናበት ሪኢንተግሬት እንዲደረግ በሰራዊት እንዲካተት እንዲሰናበት ወይም እንዲሰናበት በፕሪቶሪያ ሰላም ስምምነት ይጠበቅ ነበር። ይሁንና የሰላም ስምምነት አፍርሶ በፕሪቶሪያ ሰላም ስምምነት መሰረት የፈረሰ ምክር ቤት ያውም ያልተሟላ እንዲሁም ጊዜው ያለፈበት በህጋዊ መንገድ ያልተመረጠ ምክር ቤት በማሰባሰብ ያው የመንግስት አቋቁሞ ያለው የሚለን ገወጡ የህወሓት ቡድን
ይህንን ሰራዊት ክልሉን ከፌዴሬሽኑ ነጥሎ እንደ አንድ ዲፋክቶ አድርጎ ሁሉንም በጉልበት በመያዝ የትግራይ ህዝብ ከበጀትም ከተለያዩ አገልግሎትም ውጪ አድርጎ ለከፍተኛ ስቃይ እንደዳረገው ይታወቃል። ይሄ ሰራዊትም የዚህ ህገወጥ ቡድን ጉዳይ አስፈጻሚ ነው እንጂ እርግጥ ሰርቶ ወይም ደግሞ በሰላማዊ መንገድ ነገሩ አልቆ በሰላም እንዲሰናበት የሚጠበቅ ኃይል የለም ማለት አይደለም። በድምር ግን ሰራዊቱ ህግ የሚያውቀው በህግ የተቋቋመ ሳይሆን እንደዚሁም ለህዝብ ዓላማ ታግያለሁ የሚለው ኃይል ለአንድ ህገወጥ እና ጸረ ህዝብ የሆነ ኃይል ጉዳይ አስፈጻሚ ሆኖ በጸረ ህዝብ ተግባራት የተሰማራ ሰራዊት እንግዲህ ትግራይ ውስጥ ይህንን ጸረ ህዝብ የሆነ ሰራዊት ታጣቂ የህወሓት ጉዳይ አስፈጻሚ ብቻም ሳይሆን ህወሓት የሚሸጠው እንደ ዕቃ የሚሸጠው ኤርትራ አድርጎ ወደ ሱዳን ሄዶ ሱዳን ውስጥ ያለው የእርስ በርስ ጦርነት ውስጥ አንደኛውን ቡድን ደግፎ አርሚ ሰባ የሚባለው በትግራይ ሱዳን ውስጥ ያለው የትግራይ ታጣቂ ተጨማሪ ኃይል ወደዛ ለመላክ ከአርሚ 13 ሲንቀሳቀስ የነበረ ኃይል ነው። ይሄ ኃይል ደግሞ በሱዳን ውስጥ በሰሞኑ በነበረው የእርስ በርስ ጦርነት የተለያዩ ከተሞች ተቆጣጥረናል ብለው ቪዲዮ መልቀቃቸው የተለያዩ ማስረጃዎች መኖራቸው እነሱ ራሳቸውም የማይክሩት ሀቅ ስለሆነ ይህን ኃይል እንግዲህ ኢትዮጵያ የምትባል ሀገር ሉዓላዊ ሀገር እንዲሁም ትግራይ የምትባል የኢትዮጵያ ሉዓላዊ አካል የሆነች ክልል ውስጥ እንደዚህ አይነት ቡድን የታጣቂዎችን አደራጅቶ ክልሉን በጉልበት ከመያዝም አልፎ እነዚህ ታጣቂዎች ሀገር ውጪ በመላክ በሌላ ሀገር የእርስ በርስ ጦርነት በማስተማረት ህገወጥ ተግባራት ተሰማርቶ የሚገኝ ኃይል ነው። በቀረበው ክስ ዙሪያ ከህወሓት አመራሮችም ሆነ ሌሎች ከሚመለከታቸው አካላት እስካሁን የተሰጠ ምላሽ የለም። በሱዳን ጦርነቱ በአስቸኳይ ቆሞ በሲቪል የሚመራ ገለልተኛ መንግስት በ6 ወራት ውስጥ እንዲመሰረት ጥሪ ቀረበ። የዓለም መንግስታት ድርጅቶች በአዲስ አበባ የተደረገው ውይይት አስመልክተው ጠንካራ አቋም ይዘዋል። በሱዳን ጦርነቱ የሚቋጭበትን ሰላማዊ መንገድ ለማፈላለግ ከሰሞኑ በአዲስ አበባ ከተማ እጅግ ወሳኝ የተባለ ስብሰባ መካሄዱን ተከትሎ የዓለም ድርጅቶች እንዲሁም የአሜሪካ፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የቤልጅየም፣ የግሪክ፣ የጣሊያንና የኖርዌይ መንግስታት በጋራ በመሆን ጠንካራ መግለጫ አውጥተዋል። በኢትዮጵያ መዲና በተካሄደው አሜሪካ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና በርካታ የአውሮፓ ሀገራት በተሳተፉበት የሱዳንን ቀውስ ለመፍታት የተደረገው ትልቅ የምክክር መድረክ የተመራው በአምስቱ ታላላቅ ድርጅቶች ማለትም የአፍሪካ ህብረት፣ ኢጋድ፣ የአረብ ሊግ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ነው። ከዚህ ስብሰባ መጠናቀቅ በኋላ በወጣው የጋራ መግለጫ ዓለም አቀፉ ማህበረሰብ በሱዳን እየደረሰ ባለው የሰብአዊ መብት ረገጣ፣ በሚሊዮኖች መፈናቀልና በምግብ እጥረት ላይ ከፍተኛ ስጋት እንዳለው ገልጾ በንጹሃን ዜጎችና በመሰረተ ልማቶች ላይ የሚሰነዘረው ጥቃት በአስቸኳይ እንዲቆምና አስቸኳይ የተኩስ አቁም ስምምነት እንዲደረግ ጠይቋል። መግለጫው በግልጽ ለሱዳን ቀውስ ወታደራዊ መፍትሄ የለውም ያለ ሲሆን ዘላቂ ሰላም ሊመጣ የሚችለው በሲቪሎች በሚመራ የፖለቲካ ሂደት ብቻ እንደሆነ አሳስበዋል። ለዚህም በሚቀጥሉት ጥቂት ሳምንታት ውስጥ በሲቪሎች የሚመራ ሁሉን አቀፍ የሱዳን የፖለቲካ ውይይት እንዲጀመር ጠይቀዋል። በውይይቱ የሲቪል ማህበረሰብ፣ የሴቶች ና የወጣቶች ቡድኖችን እንዲሁም የሱዳንን የተለያዩ አካባቢዎች ተወካዮች ያካተተ እንደሚሆንና በዚህ ውይይት መሰረት በቀጣዮቹ 6 ወራት ጊዜ ውስጥ በሲቪል የሚመራ ገለልተኛ መንግስት እንዲመሰረት ማድረግ ይኖርባቸዋል። የዓለም ሀያላን ተቋማትና ሀገራቱ ባወጡት መግለጫ ይህንን በሲቪል የሚመራ የሽግግር ሂደትና የሰላም ጉዞ ለማደናቀፍ የሚሞክሩ አካላት ላይ ዓለም አቀፉ ማህበረሰብ ጠንካራ እርምጃዎችን እንደሚወስድ አስጠንቅቋል። የሱዳን የወደፊት እጣ ፈንታ መወሰን ያለበት ራሳቸው በሱዳናውያን ህዝቦች ብቻ እንደሆነም አስምረውበታል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።